የሲኖዶሱ ውሳኔዎች ምን ይመስላሉ? መጽሐፍቶቻችን የጸሎት መጽሐፍት የተለያየ መጽሐፍት ማንነታቸው እንዳርሱ እንደሚያትማቸው የማይታወቅ ገበያ ላይ ያሉ አሉ። ታዲያ ጥፋቱ የማን ነው? ተከታትለ መቆጣጠር ያለባት ቤተክርስቲያን ናት። ማንም ግለሰብ በንግድ ውስጥ የተሰማራ ነጋዴ ሁሉ የሚጠቀምበት አይደለም። ስለዚህ እንደነዚህ አይነት ነገሮች ሲታዩ ቤተክርስቲያኒቷ እስከዛይ ድረስ የት ነበረች? ቅድስት ቤተክርስቲያናችን ይሄንን ሁሉ ችግር የምትፈታበት ስለሆነ አፈጻጸሙ ላይ ጥንካሬ ያስፈልጋል። ቤተክርስቲያን አትሳሳትም የሚለው ትምርታችሁ ፈረሰ ማለት ነው። ቤተክርስቲያን ተሳስታ ይሄው እያየናት ነው። ቤተክርስቲያን የማታውቃቸው መጻሕፍቶች አሾልከው በማስገባት እነዚህ ትምርቶች ምንድናቸው የሚለው ይፋ ቢደረግልን ጥሩ ነው። ኤዲት የሚያደርገው ማን ነው? አርቶት የሚሰራው ማን አይታወቅም። ሲታረሙ እነዚህ መጻሕፍቶች አርቶት ሲሰራላቸው ይሄ የቃል ኪዳን ትምርት ከነዚህ ገድላት ውስጥ ይወጣልን? እና እንደነዚህ አይነት የቤተክርስቲያንን መጽሐፍት ለግለሰብ መጠቀሚያ ያደረጉት እየተመለከተን ስለሆነ ግን እመኑኝ የትኛውም ገድል ቢስተካከል የትኛውም ድርሳን ቢስተካከል በተለይ ገድላቶች ቢስተካከሉ አንድ ማይስተካከል ነገር አለ። እሱም ቃል ኪዳን የሚለው ኮንሰፕት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ባለፈው እንግዲህ ዝክረ ኒቂያ በሚል መሪ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ተሰባስበው የተለያዩ ሐሳቦችን እንዳነሱ ወደ እናንተ ስናቀርብ ነበር። ያኔ ደግሞ ተዝሚላችሁ ከሆነ እንግዲህ የመጨረሻውን ውሳኔ ለመስጠት የሲኖዶሱ ጉባኤ እንደሚካሄድ በግንቦት ወር ላይ ጠቁሚያችሁ ነበርና ያ ጉባኤ እንግዲህ ወይም ደግሞ ያ ስብሰባ እየተከናወነ ይገኛል። የቅዱስ ሲኖዶስ እንግዲህ መላተ ጉባኤ በስራ ላይ ይገኛል ማለት ነው። የወሰኗቸው የተለያዩ ውሳኔዎች አሉ። እነዛ ውሳኔዎች ምን ይመስላሉ የሚሉትን የተወሰኑ ነገሮችን ወደ እናንተ አደርሳለሁ። እንግዲህ በጣም ወቅታዊ የሆነ ጉዳይ ነው። እንግዲህ ቅዱስ ሲኖዶሱ የወሰነባቸው የተለያዩ ሐሳቦች አሉ። በተለይም በአጀንዳነት ወደ 24 አጀንዳዎች ተነስተዋል። እንግዲህ ከዛ ውስጥ በጣም ከመንፈሳዊ ህይወት ጋራና ሃይማኖታዊ ነገሮች ጋራ የሚገናኙትን ብቻ ወደ እናንተ ለማድረስ ሞክራለሁ። የመጀመሪያው እንግዲህ ከተነሱ ነገሮች ውስጥ አራተኛው ነገር ምንድነው ከተባለ በአጥኚ ኮሚቴው የተጠኑ የቅዱሳት ስዕላት፣ የክህነት፣ የማዕረግ ስም አሰጣጥ። የማዕረግ ስም ማለት ያው በኦርቶዶክስ ቤተክርስቲያን የሚታወቁ የተለያዩ የማዕረግ ስሞች አሉ እና ከስም በፊት የሚሰጡ የማዕረግ ስሞች እንግዲህ ብዙ ጊዜ አጨቃጫቂ ነበር። ለምሳሌ በኩረ ሰባኪያን መምህር ምረታብ ይባል ነበርና እንዴት ነው በኩረ ሰባኪያን የሚባለው ምረታብ የሚሉ ሐሳቦች ይነሱ ነበር። ልክ እንደዚህ አይነት ስያሜዎች በቤተክርስቲያኒቷ ብዙ የማይታወቁ ስያሜዎችን ለግለሰብ መስጠት የተለመደ ሆኖ መጥቶ ነበር። በተለይም ደግሞ ከመላእክት ጋራም በተገናኘ የሚሰጡ ስያሜዎች ነበሩ። እነዚህን በተመለከተ እንግዲህ ቅዱስ ሲኖዶሱ አሁን ላይ ምን አስተላልፏል? በአጥኚ ኮሚቴው የተጠኑ የቅዱሳት ስዕላት፣ ክህነት፣ የማዕረግ ስም አሰጣጥ፣ የአልባሳትና ሌሎችም ጥናታቸው ተጠናቀው በሰነድ የተዘጋጁትን የጥናት ውጤቶችን በሊቃውንት ጉባኤ በሚገባ ተመርምሮና ታርሞ በቋሚ ሲኖዶስ እየታዩ ታትሞ ለጥናት ምርምር ስራ እንዲሁም ለአገልግሎት እንዲውሉ ተወስኗል ይላል። እንግዲህ የምናገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን መገናኛ ብዙሃን የአገልግሎት ስርጭት ድርጅት ያወጣው ዘገባ ነው። እንግዲህ በቤተክርስቲያኒቷ ውስጥ ያሉ ቅዱሳት ስዕላቶችን፣ የክህነት፣ የማዕረግ ስም አሰጣጥን፣ አልባሳትን በተመለከተ የተለያዩ ውሳኔዎች ቤተክርስቲያኒቷ ወይም ደግሞ ቅዱስ ሲኖዶስ እንዳስተላለፈ በዚህ በሲኖዶሱ ጉባኤ ላይ እንግዲህ ለመስማት ችለናል፣ ለማንበብ ችለናል ማለት ነው። ከዚህ በተጨማሪ ደግሞ ስዕላትን በተመለከተ መስቀልን በተመለከተ ሲኖዶሱ ምን ወስኗል የሚለውን ላንብብላችሁ። ቁጥር 3 ላይ እንደዚህ ይላል። ጥንታዊውን የቤተክርስቲያናችንን ትውፊትን በመበረዝ ተመልከቱ። ምን በማድረግ በመበረዝ ከግሪክ ከቻይና የሚበጡ አብለጭላጭ ወርቅ መሳይ አይከን፣ መስቀል፣ የመጻሕፍት ድጉስ፣ ጽና፣ በኬሚካል የተቀመመ ዕጣን የሆኑ ሌሎችም ከቤተክርስቲያናችን ዶግማ፣ ቀኖና፣ ትውፊትና ስርዓት አምልኮ ውጭ የሆኑ ንዋያተ ቅዱሳት አገልግሎት ላይ እንዳይውሉ ኮሚቴው በጥንታውያን የቤተክርስቲያናችን የመስቀልና የሌሎች ንዋያተ ቅዱሳት ዲዛይን ላይ ያጠናው ጥናት ተግባር ላይ እንዲውል በጠቅላይ ቤተ ክህነት በኩል የዲዛይን ሰርቶ ማሳያ ማምረቻ ማከፋፈያ ተደራጅቶ የሚተዳደሩበት የአሰራር ስርዓት
የትግባራ ጥናት ተደርጎ በቋሚ ሲኖዶስ እየታየ ስራ ላይ እንዲውል ቅዱስ ሲኖዶስ እንግዲህ ምን አድርጓል ውሳኔን ሰጥቷል ውሳኔን አስተላልፏል ማለት ነው ስለዚህ ከቻይና የሚመጡ ከግሪክ ሀገር የሚመጡ መስቀሎችን ካሁን በኋላ ቤተክርስቲያኒቷ ውስጥ አይታዩም ለአገልግሎት ላይ አይውሉም የሚል ውሳኔ እንግዲህ ሲኖዶሱ ወስኗል ስለዚህ ቤተክርስቲያኒቷ የራሷ የሆኑ እንግዲህ የትመት ውጤቶችን ካሁን በኋላ እንደምናይና እንደምታሳተም ለአገልግሎትም ደግሞ እነዚህ ነገሮችን እንደምታቀርብ ውሳኔ ቅዱስ ሲኖዶስ እንግዲህ አስተላልፏል ማለት ነው ጥሩ ነው ቢያንስ በጣም ብዙ ነገሮችን ላይ ቤተክርስቲያኒቷ ከቁጥጥሯ ውጪ እንዳይሆኑ ቢያንስ መሰብሰብ ይችላል ማለቱ አንድ ነገር ነው እኛም ሁሉንም ነገር እንግዲህ ያሳየን አንዘልቆም ስለዚህ ቢያንስ ቤተክርስቲያኒቷ ይሄንን ስራ ብትሰራ ትልቅ ነገር ነው ብዬ አስባለሁ በተለይም ከቅዱሳት ስዕላት ጋር በተገናኘ የተነሳው ሐሳብ እጅግ አስፈላጊ ነገር ነው እንደምናውቀው እንግዲህ ለቅዱሳት ስዕላት የሚሰጡ ውዳሴዎች ያክብሮ ስግደቶች የጸጋ ስግደቶች የሚባሉ አንዳንዴም ከፍ ብሎም አምልኮአዊ ይዘት የሚመስሉ ነገሮች ይደረጋሉ እና ስዕላት ላይ ያላትን ቤተክርስቲያኒቷ አቋም በደንብ አድርጋ ግልጽ አድርጋ ብታሳይ መልካም ነው ብዬ አስባለሁ እንግዲህ ከዚህ ጋር በተገናኘም የሲኖዶሱ ውሳኔዎች ምን ይመስላሉ የሚሉትን እንግዲህ የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች በዚህ ጉዳይ ላይ የተለያዩ ሐሳቦችን ያነሱ ነበር በተለይ ኦፊሻል በሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቲቪ ላይ የተለያዩ ሐሳቦች ተነስተው ነበር እስቲ እነሱን ሐሳቦች ሰምተን እንመለስ መጽሐፍቶቻችን የጸሎት መጽሐፍት የተለያየ መጽሐፍት ማንነታቸው እንዳርሱ እንደሚያትማቸው የማይታወቅ ገበያ ላይ ያሉ አሉ የሚጠቀምባቸው ሌላ ነው እዛ አንዳንዱ መጽሐፍት ውስጥ በስርዋጽ የገቡ ያልታረሙ ነገሮችም ምንመለከትበት ሁኔታ አለና በአብያተ ክርስቲያናት በር ላይ ራሱ ቢሸጡ አሁን ገድለ ክርስቶስ ሰምራ 3 ቨርዥን 3 ቅጆች አይቻለሁ አንደኛው በገዳሙ የተዘጋጀ ሁለተኛው በማን እንደተዘጋጀ ራሱ ማይገልጽ እንደዚህ አይነት አሉ እና እንደነዚህ የሚዘጋጁ መጽሐፍት ማን እንደሚያሰራጫቸው የት እንደሚታተቡ አንዳንዱ የት ማተሚያ ቤት ራሱ እንደተዘጋጀ የማይታወቁ መጽሐፍትም አሉና እነዚህን ራሱ ቤተክርስቲያን የቤተክርስቲያን ሀብቷን ተከታትለ መቆጣጠር ያለባት ቤተክርስቲያን ናት ማንንም ግለሰብ በንግድ ውስጥ የተሰማራ ነጋዴ ሁሉ የሚጠቀምበት አይደለም እንግዲህ መስማት እንደቻልነው መጽሐፍቶቻችን የጸሎት መጽሐፍቶቻችን ማን ያሳተማቸው እንደሆነ ማወቅ አልቻልንም በስርዋጽ የገቡ መጽሐፍቶቻችን ውስጥ የገቡ በስርዋጽ የገቡ በስተት የገቡ የተለያዩ ጽፎች አሉ በተለይም ደግሞ በያቢያተ ክርስቲያናቱ በር ላይ የሚሸጡ የጸሎት መጽሐፍት ድርሳናትን ስናይ ለምሳሌ ብለው ገድለ ክርስቶስ አምራን አንስተዋል ገድለ ክርስቶስ አምራ ወደ 3 ቅጂዎችን አይቻለው በማለት እንግዲህ ሲናገሩ ሰምተናቸዋል ታዲያ ጥፋቱ የማን ነው የሚል ጥያቄ ማንሳት አስፈላጊ ነገር ነው እንግዲህ እዚህ ጋር እንደሰማነው የተለያዩ ሰዎች የፈለጉትን የጸሎት መጽሐፍ ያሳተሙ የሚሸጡ ከሆነ ለዛው የሚሸጡት የት ነው ከተባለ መስጊድ አይደለም ሙሉ ወንጌል ቸርች አይደለም የሚሸጡት ራሳቸው እንደተናገሩት በኦርቶዶክስ ቤተክርስቲያን አብያተ ክርስቲያናት በር ላይ ነው የሚሸጠው ስለዚህ ይሄን ነገር መቆጣጠር የነበረባት ማንነች ከተባለ ራሷ ቤተክርስቲያኒቷ ነች ማለት ቤተክርስቲያኒቷ ውስጥ ያለው ቅዱሱ ሲኖዶስ ከቅዱሱ ሲኖዶስ ስር ያለው የሊቃውንት ጉባኤ ሌሎችም አገልጋዮች ካህናቶች የተለያዩ ማህበራቶች ስራቸው ምንድነው ማለት ይሄን ነገር መስራት ካልቻሉ ስራቸው ምን ነበር ለዚህ ነገር 100% ጥፋቱን ምትወስደው ማነች ቤተክርስቲያኒቷ ነች መሆን ያለባት ለምን ከተባለ እግዚአብሔር እረኛ አድርጎ እነዚህን ጳጳሳቶች አስቀምጧል ብላችሁ መታምኑ ከሆነ የእረኛ ስራ ምንድነው ከተባለ በጎቹን ከተኩላ መጠበቅ ነው አይደል ከሐሰት ትምህርት መጠበቅ ነው ከስተት ልምምድ መጠበቅ ነው ስለዚህ እንደነዚህ አይነት ነገሮች ሲታዩ ቤተክርስቲያኒቷ እስከዛይ ድረስ የት ነበረች የሚል ጥያቄ ያስነሳል አሁንም ምንም እንኳን መወሰኑ መናገራችሁ ጥሩ ቢሆንም ግን ሌሎች ሰዎች ላይ ጣታችሁን መቀሰራችሁ ግን አግባብ አይደለም በቃ መፍትሄ የሚመጣው ስተትን ከማመን ነው በቃ አጥፍተናል እስከዛይ ድረስ አልሰራንም ተኝተናል ካሁን በኋላ ግን ነቅተናል መስራት እንጀምራለን ይቅርታ ብትሉ ትልቅ ነገር ነበር ግን አሁንም ቤተክርስቲያኒቷ ጣቷን ወደ ውጪ እየቀሰረች ትገኛለች ራሷ ንጹህ ለማድረግ በጣም ነው እየሞከሩ የሚገኙት ለምሳሌ ይሄንን ቪዲዮ እስቲ ሰምተን እንመለስ ያው ቤተክርስቲያን የሚያሰድቡ የቤተክርስቲያን ያልሆኑ
በቤተክርስቲያን አስተምሮ ውስጥ የሌሉ ቤተክርስቲያን የማታውቃቸው መጻሕፍቶች አሾልከው በማስገባት እንደገና ደግሞ ከቤተክርስቲያን እንደወጣ አድርገው ደግሞ በቤተክርስቲያን ላይ ለመሳለቅ የሚሞክሩ ማለት ነው። ቤተክርስቲያን ለማዳከም በዚህ ስልት ሁሉ የሚሄዱ ሰዎች አሉና ቅድስት ቤተክርስቲያናችን ይሄንን ሁሉ ችግር የምትፈታበት ስለሆነ አፈጻጸሙ ላይ ጥንካሬ ያስፈልጋል። እንግዲህ መምሩ ምንድነው ያሉት? ቤተክርስቲያንን የሚያሰድቡ በቤተክርስቲያን የሌሉ ትምህርቶችን በቤተክርስቲያን ውስጥ የማይታወቁ መጻሕፍቶችን አሾልኮ ወደ ቤተክርስቲያኒቷ ያስገቡ ከዛ በኋላ ከቤተክርስቲያኒቷ የወጡ በማስመሰል ቤተክርስቲያናችንን ሲሳደቡ ይሰማሉ አሉ። አሁን እንደመምሩ ንግግር ከሆነ ማን እንደሆኑ አልተናገሩም መምሩ እዚህ ጋራ ግን የሆኑ ሰዎች አሉ በቤተክርስቲያኒቷ ስም የሚጽፉ መጻሕፍቶችን ቤተክርስቲያኒቷ ውስጥ የሌሉ ትምህርቶችን እየጻፉ በእነዚህ መጻሕፍቶች ከዛ ወደ ቤተክርስቲያን ያስገባሉ ከዛ በኋላ ይሄው ቤተክርስቲያኒቷ እንዲታስተምራለች እያሉ ቤተክርስቲያኒቷን የሚያሰድቡ መጻሕፍቶችን አሾልኮ ያስገባሉ አሉ። ማን ናቸው እነዚህ ሰዎች? እነዚህ እያሾለኩ የሚያስገቡ ሰዎች ለማን ናቸው? በፊት ወይም ባለፈው እንዳየነው ዝክረ ኒቂያ ላይ ካቶሊክ ቤተክርስቲያን ነች ተብሎ ነበር። አሁን ላይስ መምሩ ስለማን ነው እየተናገሩ ያሉት? ግልጽ ቢደረግ ጥሩ ነው። እንደዚህ የሚያደርግ አካል አለ ወይ? አሾልኮ ወደ ቤተክርስቲያን የሚያስገባ አካል አለ ወይ? አዎ አለ ካላችሁ አሁንም ጥፋተኛ እናንተ ናችሁ። እረኞች ናቸው ጥፋተኞች። እረኛ ጠባቂ ነው። እንደዚህ ነገር ሾልኮ እስከሚገባ ድረስ እረኛው ከተኛ የእረኛው ጥፋት ነው። ጌታ ኢየሱስ ክርስቶስ ሁለት አይነት መሪዎችን ተናግሯል። አንደኛ እረኞች ብሏል። ሁለተኞቹስ ሙያተኞች ብሏቸዋል። እነዚህ ለገንዘብ የሚኖሩ መንጋውን የማይጠብቁ በጎቹ ቢበሉ ባይበሉ ግድ የሌለው ሙያተኛ የሆኑ አሉ። ይሄን ጌታ ነግሮናል። ስለዚህ ሙያተኞቹ ከተባሉ ውስጥ እናንተን ተበደባላችሁ ማለት ነው። ሰዎች የፈለጉትን ትምህርት ወደ ቤተክርስቲያኒቷ ሲያስገቡ የፈለጉትን መጻሕፍት ወደ ቤተክርስቲያኒቷ ሲያስገቡ የፈለጉትን የስተት ልምምድ ወደ ቤተክርስቲያኒቷ ሲያስገቡ ዝም ካላችሁ የሁሉ ዘመን እረኛነታችሁ ላይ ጥያቄ እናነሳለን ማለት ነው። ጥያቄ እናነሳለን። ግን መፍትሄው ቅድም እንዳልኩት ስተትን አምኖ ተሳስተናል ካሁን በኋላ እናርማለን ማለት ትልቅነት ነበር። ይቅርታ ደግሞ ለዛ ነገር መጠየቅ የበለጠ ክርስቲያናዊ ምግባር መሆኑን መናገር ፈልጋለሁ። ሌላው እንግዲህ የተነሳው ሐሳብ ከዚህ ጋር በተገናኘ ቀደም እንዳልኳችሁ ከግሪክ አገር ከሚመጡ መስቀሎች ጋር አልባሳት ጋር በተገናኘ ይህን ነበር ያለው። ከግሪክ ከውጭ መጣ ሚል አብለጭላጭ ወርቅ መሳይ አይከኖች መስቀሎች አልባሳት ራሱ የቤተ ክርስቲያኒቷን ስርዓት ትውፊት ቀኑና የማይገልጹ አልባሳት ራሱ ገበያ ላይ ያየን ነው። አንዳንድ ምዕመናን በማወቅ ሆነ ባለማወቅ ያው ከውጭ አገር ከግሪክ ከውጭ የመጣ ከአውሮፓ የመጣ ነው ሲባል እንደ ትልቅ ነገር በማየት ተገዝቶ ወደ ቤተ ክርስቲያን የሚገባበት ሁኔታ አለ። አንዳንዴ አላስፈላጊ ቅዱሳት ስዕላት የተሳሉባቸው ምንም መለከታለን የቤተ ክርስቲያን ስርዓቷን ቀኑና ውጪ ሆኑ አልባሳትም እናያልና እዚህም ላይ ነው ቅዱስ ሲኖዶስ ትኩረት ሰጥቶ ውሳኔ ወሰነበት። እነዚህ ነገሮች በሙሉ ወደፊት ምዕመናንም ለቤተ ክርስቲያን ስጦታ እንኳን ገዝተው ወይም ደግሞ ስለት ቢያመጡ ከየት መግዛት እንዳለባቸው የቤተ ክርስቲያን ቀኑና ስርዓት የጠበቁ አልባሳት የትኞቹ ናቸው የትኞቹ የቤተ ክርስቲያን ልብስ መስለው ውስጥ ተሽጠው ወደ ቤተ ክርስቲያን የሚገቡበትን ሁኔታም እናያለን። አንዳንድ ቦታ ቅዱሳት ስዕላት ላይ ራሱ ከቤተ ክርስቲያን ትውፊት ከቤተ ክርስቲያን ስርዓት ውጪ ያሉ አንዳንድ ስዕላት አሉ። አሁን ምዕመናን እነዛን ስዕላት ገዝተው ነው ወደ ቤተ ክርስቲያን ይዘው የሚመጡት። ስለ ስዕላቱ አሳሳሉ ቀለም ቅቡ ብዙ የሚያውቁት ነገር የለምና ይሄን ነገር እንዳይሆን ከዚህ በፊትም ገብተው አንዳንድ አብያተ ክርስቲያናት የኔ ስዕል እዚህ ጋር መቀመጥ አለበት የመሳል አለበት የሚል ጭቅጭቆችም የተመለከትንባቸው ለዘገባ ስንሄድ አንዳንድ ቦታዎች አሉ። ምዕመናን በየዋህነታቸው ገዝተው አመጣው ለቤተ ክርስቲያን በስጦታ የሚሰጡት እና እንደነዚህ አይነት ነገሮች እነዚህ ነጋዴዎች የቤተ ክርስቲያን አስመስለው ገበያ ላይ ያስገብተው ምናልባት የውጭ ተልኮ ያላቸው ሊሆኑ ይችላል አይታወቅም። እንግዲህ ከቤተክርስቲያኒቷ ውጪ ወይም ደግሞ ከቤተክርስቲያኒቷ ትውፊት ውጪ የሆኑ ስዕላቶች ምዕመናኖች ካሁን በኋላ ገዝተው እንዳይመጡ ቤተክርስቲያኒቷ ወይም ቅዱስ ሲኖዶሱ ውሳኔን ሰጥቷል። ስለዚህ ቤተክርስቲያኒቷ ካሁን በኋላ ኦርቶዶክሳውያን ከየት መግዛት እንዳለባቸው ቤተክርስቲያኒቷ ጥቆማ እንደምትሰጥ ለዚህም ደግሞ ውሳኔ እንደተላለፈ ደስ የሚል ዜና እንደሆነ እንግዲህ መምህራኖቹ ሲናገሩ ሰምተናል። እውነት ነው፣ በጣም ጥሩ ነው። ካሁን በኋላ እንግዲህ ሰበብ ሊኖር አይችልም ማለት ነው። ቤተክርስቲያኒቷ ካሁን በኋላ እንደተባለው የራሷ መጻሕፍቶች
ከለየች እነዚህ መጻፍቶች የኔ ናቸው ትምርቴን ይናገራሉ ለምምዴን ያሳውቃሉ ታሪኬን ባህሌን ለሌሎች ሰዎች ይገልጣሉ ብላ መጻፍቶቿን በቁጥር ከለየችልን ከዛ በኋላ ደግሞ ከዚህ ማተሚያ ቤት የሚወጡ መጻፍቶች ብቻ ናቸው እኔን የሚወክሉ ብላ ከተናገረች ከዛ በኋላ ደግሞ እነዚህ ስዕላቶች ናቸው የኔ ብላ በግልጽ ከነገረችን ያኔ ላይ እኛም የቤተክርስቲያኒቷ የኔ በመትላቸው መጻፍቶች ላይ በደም ማውራት እንችላለን ማለት ነው በደም ማውራት እንችላለን አሁን ላይ ያሳየናችሁ ምንገኘው በቤተክርስቲያኒቷ ማተሚያ ቤት ትንሳኤ ዘጉባኤ እንግዲህ ቤተክርስቲያኒቷ ማተሚያ ቤት ነው ከዛ የሚወጡ ገድላቶች ድርሳናቶችን ነበር ስንተች የነበረው ከዛ ካለፈ ደግሞ በገዳሞች የታተሙ መጻፍቶች ነበር ስንተች የነበረው ለምሳሌ ደብረ ሊባኖስ ገዳም ያሳተመው መጻፍ ነበር ገድለ ተክለ ሃይማኖት እሱ ነበር ስንተች የነበረው ስለዚህ ቤተክርስቲያኒቷ ካሁን በኋላ በየገዳሙ የሚታተሙ መጻፍቶችን አላቃቸውም አይወክሉኝም ካለች እሰየው እኛም ካሁን በኋላ አናነሳቸውም እነዛ መጻፍቶች አናነሳቸውም ደግሞ ስንል ቤተክርስቲያኒቷ ውስጥ ያሉ ምዕመኖች ኦርቶዶክሳውያንም መጠቀም የለባቸው ማለት ነው ከዛ በኋላ ደግሞ ቤተክርስቲያኒቷ ካሁን በኋላ ከዚህ ማተሚያ ቤት የሚወጡ መጻፍቶች ናቸው እኔን የሚወክሉ ካለች እነዛ መጻፍቶች ላይ ብቻ ቁመን ማውራት እንጀምራለን ማለት ነው ስለዚህ ቢያንስ ቤተክርስቲያኒቷ ውስጥ አትሳሳትም ስተት አይገባባትም እንከን አልባነች ምትባሏ ቤተክርስቲያን ብዙ ስተቶች እንዳሉባት ብዙ ያሰት ትምርቶች እንደገቡባት እያመነች ስለሆነ በዛ ደስ ይለናል ምክንያቱም የሁሉ ነገር ገብቶብኛል ካለች ስተት ውስጥ ነበረች ማለት ነው እስከዛይ ድረስ ኦርቶዶክሳውያን ይገዙት የነበሩት ስዕላቶች የስተት ስዕላቶች ነበሩ ማለት ነው ቢያንስ ቤተክርስቲያኒቷን የማይወክሉ ስዕላቶች ነበር ኦርቶዶክሳውያን እየገዙ ለአምልኮ ሲጠቀሙበት ሲሰግዱለት ሻማ ሲያበሩለት ሲስሙት ሲሳለሙት የኖሩት ስዕላቶች ጠቅላላ ውሃ በላቸው ማለት ነው ስለዚህ ቢያንስ ቤተክርስቲያኒቷ የሊቃውንት ጉባኤ ዝክረ ኒቅያ ላይ እነዚህ ሐሳቦች ተነስቶ ተመርምረው ስተቶች ገብቶብኛል ስርዋጾች ገብቶብኛል ብለው አሁን ደግሞ ሲኖዶሱ እውነት ነው ብሎ ካረጋገጠልን ቤተክርስቲያን አትሳሳትም የሚለው ትምርታችሁ ፈረሰ ማለት ነው ቤተክርስቲያን ተሳስታ ይሄው እያየናት ነው ስለዚህ በቤተክርስቲያኒቷ ውስጥ እየተነሳ ያለው የታድሶ ማዕበል እንዲቀጥል ደግሞ እኛም እንጸልያለን እንደዚህ አይነት ትምርቶችን እናስተላልፋለን ማለት ነው ኦርቶዶክሳውያን ምን ማድረግ አለባቸው መንቃት አለባቸው አርቶኦት ካሁን በኋላ በቤተክርስቲያኒቷ መጻፍቶች ላይ አርቶኦት መሰራት አለበት ይሄን ደግሞ ራሳቸው መምሩ የተናገሩት እስቲ ሰምተን እንመለስ እንግዲህ የተለያዩ መጻፍት አሉ እነዚህ መጻፍት የቤተክርስቲያኒቷ ማተሚያ ቤት ከሚያትማቸው ውጪ የሚታተሙ አሉ እነዚህ ማንንም ያሳተማቸው ሐላፊው ማን ነው ኤዲት የሚያደርገው ማን ነው አርቶት የሚሰራው ማን አይታወቅም እና እንደነዚህ አይነት የቤተክርስቲያንን መጻፍት ለግለሰብ መጠቀሚያ ያደረጉት እየተመለከተን ስለሆነ እነዚህን በሙሉ መስመር የሚያስይዝ ቤተክርስቲያኒቷ ሀብቷን ንብረቷን ቆጥራ ሰፍራ የምትከታተልበት ውሳኔ ነውና እንዳሉት መጋቢ ሚኒስትር ሁላችንም የሚያስደስት ምዕመኑንም የሚያስደስት ወደፊት መግዛት እንኳን የሚፈልግ ከየት መግዛት እንዳለበት እነማንም ማማከር እንዳለበት የት ቦታ ላይ ማግኘት እንዳለበት በኋላ ላይ የምናነሳው ነጥብ ሆኖ በእውነት የሚያስደስት ትልቅ ውሳኔ ነው ማለት አዎ አንዳንድ መጻፍቶች የት እንደታተሙ አናቅም አሉ ማን አርቶት እንደሰራቸው አናቅም አሉ ስለዚህ አሁንም ጥፋቱ የናንተ ነው የት እንደታተሙ ማወቅ ነበረባችሁ ማን አርቶቱ እንደሰራ ማወቅ አለባችሁ ምክንያቱም በእናንተ ስም ነው እየተሰራ ያለው በእኛ ስም አይደለም በእናንተ ስም ነው ስለዚህ ካሁን በኋላ ግን የሚታተምበት ማተሚያ ቤት ይፋ ካደረጋችሁልን አርቶት ተሰርቶበታል ብላችሁ ከተናገራችሁ ቢያንስ እነዚህ መጻፍቶች አርቶት የተሰራባቸው መጻፍቶች የናንተን የቤተክርስቲያን ትምርት ይወክላልና በደንብ አድርገን እንደዚህ መወያየት እንችላለን ማለት ነው ግን አንድ ነገር ላንሳ የቤተክርስቲያኒቷን ትምርት የማይወክሉ መጻፍቶች ወደ ቤተክርስቲያናችን ገብተዋል ብሏል እነዚህ ትምርቶች ምንድናቸው የሚለው ይፋ ቢደረግልን ጥሩ ነው እኛም ካሁን በኋላ የቤተክርስቲያኒቷ ትምርት እንዳልሆነ ቤተክርስቲያኒቷ ከተናገረች እኛም ፕሮግራም አንሰራም ማለት ነው ስለዚህ ይፋ ብታደርጉልን የትኛው ትምርት ነው የቤተክርስቲያኒቷ ትምርት ያልሆነው የሚለውን ብናውቅ በጣም ጥሩ ነው ግን እመኑኝ የትኛውም ገድል ቢስተካከል የትኛውም ድርሳን ቢስተካከል በተለይ ገድላቶች ቢስተካከሉ አንድ ማይስተካከል ነገር አለ እሱም
ቃል ኪዳን የሚለው ኮንሰፕት ቃል ኪዳን የሚለው የቤተክርስቲያኒቷ ትምህርት አይስተካከልም። ስለዚህ በየገድላት ውስጥ ምን እናገኛለን? ቃል ኪዳን እናገኛለን ሁሉም ገድል ላይ። ምክንያቱም አንድ ገድል እንዲባል ማሟላት ከሚገባው መስፈርት ውስጥ አንዱ ምንድነው? ቃል ኪዳን መያዝ አለበት፣ መልክ መያዝ አለበት። ስለዚህ ቢያንስ እነዚህ ሁለቱ ነገሮች እንደማይስተካከሉ እናውቃለን፣ መልክና ቃል ኪዳን። መልክ ማለት ለምሳሌ ለአይኑ፣ ለግንባሩ፣ ለአፍንጫው፣ ለጥርሱ ምስጋና ይገባል እየተባለ ለእያንዳንዱ የሰውነት ክፍላቸው የሚቀርብ ምስጋና ነው፣ ውዳሴ ነው። ቃል ኪዳን ማለት ለምሳሌ በተክለ ሃይማኖት ለተክለ ሃይማኖት እግዚአብሔር ቃል ኪዳን ገብቶላቸዋል። የተክለ ሃይማኖት መቃብርን የሳመ ሰው የኃጢአት ስርየት ያገኛል፣ እዛ የተቀበረ ሰው የኃጢአት ስርየት ያገኛል የሚሉ ቃል ኪዳኖች በየእያንዳንዱ ገድል እናገኛለን። ቃል ኪዳን የሌለው ገድል የለም። ስለዚህ ሲታረሙ እነዚህ መጻፍቶች አርቶት ሲሰራላቸው ይሄ የቃል ኪዳን ትምህርት ከነዚህ ገድላት ውስጥ ይወጣልን? በፍጹም አይወጣም። ምናልባት እናርማለን ያላችሁት አንዳንድ ስርዋጽ ብላችሁ የተናገራችሁት ከዚህ በፊት ለምሳሌ አቡነ ተክለ ሃይማኖት የት ነው የተወለዱት የሚለው አንዳንድ ገድላቶች የተለያየ ቦታ ይናገራሉ፣ እሱ እናስተካክላለን ለማለት ከሆነ ወይም ደግሞ እነዚህ ጥቃቅን የሆኑ ነገሮች ጂኦግራፊካል ከሆኑ ሐሳቦች ጋር የሚገናኙ ከሆነ ምንም ጥቅም የለውም። እሱ ለታሪክ ነው የሚጠቅመው እንጂ ለመንፈሳዊ ህይወት አይጠቅመንም። ስለዚህ የኃጢአት ስርየትን በተመለከተ የዘላለም ህይወትን በተመለከተ ደህንነትን በተመለከተ ገድላቶች የሚናገሩት ሐሳብ አለና እሱን መታስተካክሉ ከሆነ በጣም ትልቅ እርምጃ ነው። ግን አይመስለኝም እነዚህ ሐሳቦች ከተስተካከሉ ከእያንዳንዱ የገድል መጽሐፍ ላይ ቃል ኪዳን የሚባለው ኮንሰፕት ከወጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክሱና መቀጠል አትችልም። ለምን ከተባለ የቤተክርስቲያኒቷ ህልውና የተመሰረተው ወይም የተያዘው በነዚህ ቃል ኪዳን በሚባሉ ሐሳቦች ናቸው። ሰው ለምንድነው ዛሬ አርሴማ ነች ብሎ የሚሄደው? ዛሬ ክርስቶስ አምራ ነች ብሎ ሰው ለምንድነው የሚዘክረው? እንዴ በእነሱ በኩል ቃል ኪዳን አለ፣ የኃጢአት ስርየት አገኝበታለሁ፣ የዘላለም ህይወት ዋስትና አለኝ ብሎ እኮ ስለሚያምን ነው። አይ ቃል ኪዳን የለም ከተባለ እኮ በቃ ሰው አከተመለት ወደ ኢየሱስ መጣ ማለት ነው። እኛ ምናቀው በፊት ብሉይ ኪዳን የሚባል ነበር። ያ ብሉይ ኪዳን ደግሞ አሁን በአዲሱ ኪዳን ፍጻሜውን አግኝቷል። ጌታችን ኢየሱስ ክርስቶስ በሞቱ አዲስ ኪዳንን መስርቷል። ከዚህ ኪዳን ውጪ ሌላ ኪዳን የለም። ይሄ ኪዳን የኃጢአት ስርየት የምናገኝበት የዘላለም ህይወት ያገኘንበት ብቸኛው ኪዳን ነው። ከዚህ ኪዳን ውጪ ሌላ ኪዳን የሚጨምር እርሱ የተረገመ ነው። የእግዚአብሔር ዕውቅና የሌለው እግዚአብሔር የማያውቀው ከእግዚአብሔር መንፈስ ውጪ የሆነ ምንድነው? የእርግማን ትምህርቶች ናቸው። ስለዚህ ኦርቶዶክሳውያን ከእንደነዚህ አይነት የእርግማን ትምህርቶች መራቅ አለባችሁ። አንድ የመጽሐፍ ቅዱስ ክፍል ላንብብና ሐሳቤን ላጠቃልል። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 1 ላይ እንደዚህ ይላል፣ ለአመፀኞች ልጆች ወዮላቸው ይላል እግዚአብሔር፣ ከኔ ዘንድ ያልሆነን ምክር ይመክራሉ፣ ኃጢአትንም በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ ይላል። ተመልከቱ፣ ለአመፀኞች ልጆች ወዮላቸው። ይሄን የተናገረው ማን ነው? እግዚአብሔር ነው። ምንድነው ስንል ከኔ ዘንድ ያልሆነን ምክር ይመክራሉ፣ ኃጢአትንም በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ አለ። ስለዚህ አሁን ላይ በመድራችን ላይ የእንትን ቃል ኪዳን የመቃብር ቃል ኪዳን የአፈር ቃል ኪዳን የሚባለው ትምህርት ከእግዚአብሔር መንፈስ ያልሆነ እግዚአብሔር ወዮላቸው ብሎ አስቀድሞ የተናገረው የሐሰት ምክር መሆኑን ልናውቅና ልንገነዘብ ያስፈልጋል። ስለዚህ አንድ ኪዳን አለ፣ እሱም አዲስ ኪዳን ይባላል። በዚህ በአዲስ ኪዳን ረክተናል። ከዚህ ከአዲሱ ኪዳን ውጪ የሚጨመር ሌላ ኪዳን የለንም። ያ ፍቅር፣ የወልቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።